እሺ ጌቱ ሰማን አዎ ይሰማል እሱ እሺ ዳና እንዴት ነህ ደህና ነህ አልহামዱሊላህ ቢልላህ እሺ አዎ ባለፈው እንድትልኝ አስቤ ነበር ግን አልደወልክልኝም እሺ እስልምና ተቀበልክ እንደ ጌቱ እየጠበቅኩ አይደል እንዴ ስልክ አስቀምጣልኛል በውስጥ ስልክ አስቀምጣልኝ ነበር በውስጥ አዎ አስቀምጫለሁ ያው መቼስ እኔ ሙስሊም ነኝ ሙስሊም ነህ እንዴ እኔ እስላም ነኝ አዎ ኦኬ እሺ እሺ ጥያቄ አለ እስላም ነኝ ስለ ደግሞ አዎ እስላም ነኝ ስለ ደግሞ ነገር ግን ያው የሚከተለው ኢየሱስ ክርስቶስን ነው ኢየሱስ ክርስቶስን ነው የምከተለው ነው ኢየሱስ ክርስቶስን ነው እማመልከው የትኛው ኦኬ አዎ ይመለካል እከተላለሁ አመልከዋለሁ እኮ ስለዚህ ሙስሊም ነኝ አትበላ ሙስሊም ማለት ነው አሪፍ አይዲያ ሙስሊም ነኝ ማለት ብያለሁ እኮ ሙስሊም ነኝ ማለት የእስልምና ሃይማኖት ተከታይ ማለት ነው አይደለም ሙስሊም የእስላም ተከታይ ሙስሊምና እስላም ስለያየ ነው አታውቅም አየህ ዝም ብለህ ክርስቲያኖች አትፈሩ በራሳችሁ ነው እሱ እያልኩ ያለው እዩሲ ተረጋጋና እኔ መታረጋ እንዲህ አይነት ጨዋታ ተታቅጥ ጦጣ እንዲህ አይነት ጅልነት አይመቸኝም ግልጽ ሆናችሁ እና በእምነታችሁ አትፈሩ ጠይቁ ጴንጤዎች እስከመቼ ድረስ እንዲህ አይነት አካሄድ ሷት እናደድ ለምንድን ነው የምናደደው መናደድ አይደለም ይሄ በሚያናድ ነገር የማያናድ አህያ ነው አለው ኢማሙ ሻፊዒ ለዚህ አያስኬድም እንደዚህ لله سبحانه وتعالى صفة الغضب وصفة الرضا وصفة الضحك يوسف እና በማንነታቸው አትፈሩ በግልጽ እኔ ክርስቲያን ነኝ በቃ ክርስቲያን ከሆንክ እኔ ሙስሊም ነኝ ከዚያስ አልহামዱሊላህ ከዚያስ እስላም ማለት ነው ትርጉሙን አያውቀው ነገር ግን ይሄን ቃል የሚጠቀመው ለምንድን ነው በቃ እምነቱን ለማራመድ ነው እንደዚህ ለዚህ አስከድ ልክ እንዲህ እያሉ ነው ቪዲዮ ላይ እየሰሩ ኮፍያ እየለበሱና ምን መተው እኔ ሙስሊም ነበርኩኝ ከዚያ በኋላ ክርስቲያን ሆኜ ነው አሁን እያሉ ቪዲዮ የሚሰሩላችሁ ወላሂ እንደ አይነት ሰዎች ናቸው ያጭበረበሯቸው ነው ይሄን የሚያደርጉት ለምንድን ነው በቃ እንደው ክርስቲያን ህዝብ ስለ እስልምና መጥቶ እንዳይሰማ እኛ ቀድመን እስልምና ላይ ነበርንና ብለን ጭንቅላቱ ላይ መጥፎ ግንዛቤ እንጫርበት እንጣልበት ከዚያስ ወደ ሙስሊሞች ጋር ሄዶ እንዳይሰማ እንዳያዳምጥ ለመዝጋት ምን ያክል ህዝባችሁን እንደምትንቁት እያሳያችሁ ነው ያ ህዝብ አልባነነባችሁም እንጂ ማለት ነው ምን ያክል እንደምትንቁት ወላሂ ላዚ አንድ ሙስሊም አይተታቃለ መስቀል አንጠልጥሎ እንደዚህ እኔ ክርስቲያን ነበርኩ ብሎ ሲሸውድ አያደርግም በፍጹም ይሄ ክህደት መሆኑን ነው እንደዛ አይደረግም አትፈሩ በእምነታችሁ ትክክል ነው ብለህ ካመንክ እኔ ክርስቲያን ነኝ በል ከዛ በኋላ አውራ ያ እሺ እና ከሄዳት ሄዱ ጥሩ አይደለም ብዬ ነው ለእናንተ ነው አይ ችግር የለም እንዴ ነው በቪዲዮ ነው ማሳየክ ኑኗ እዚህ ሙሸደራ አይደለችም ወጣቻ ያ ግን ትርጉሙን ይቀይራል ወይ ላ ትርጉሙን አይቀይራውም ዝም በላችሁ እነዚህ አህባሾች ከውቀት ነፃ ናቸው ግን ምን አይነት ነገር መሰላችሁ የሚከታተሉት እኔ ጋር ብትመጡ እዚህ ፈውሳችሁን ታገኙ ነበር ተደብቃችሁ ቪዲዮ ተሰራላችሁ ፎቶ እየዘቀዘቃችሁ ምናምን እዚህ ብትመጡ በጣም ደስ ይለናል ወላ ያደርጋሉ ልክ ሲያነባ አንድ ሰው ይሄ ሐርፉን እንትበል ኑን እንትበል እንትበል ዓሊም አይደለም ከዛ ወደ ዕውቀት እንትን ይወስዱታል ምንም አይገናኝ ነገር ማለት ነው ሲቀጥል ሰው በፊደል መሳሳት ያለ ነው ከዕውቀት ጋር ምን አገናኘው ከዕውቀት እኔ አንድ አህባሽ መጥቶ እዚህ ጋር አንድ ገጽ ቁርአን በአህካሙ ተጅር ጠብቆ ከቀራ አደንቃቸዋለሁ ወረብል ከዕባ አትቀሩ ግን የሚቀራ ሰው እዚህ ጋር አንተ እንደዚህ ዝቅ አድርገህ እንትን ማየት ተገቢ አይደለም ከዕውቀት ነፃ የሆነ ሰው ነው እንዲህ ፊደሎች ሲሳሳት ጊዜ
ሰውን እንደ ትልቅ ስህተት አድርጎ ማጉላት የተሳሳተ ሰው ካለ ይሄንን እንደው ብታስተካክለው ይቀጥል በሆነ መስአለ ኺላፊያ በሆኑ ጉዳዮች ላይ እነሱ ያኒ የሆነ ነገር ጎራ አድርገው ለማሳየት ይፈልጋሉ ወላሂ ከውቀት ነፃ ናቸው ግቡና እዚህ ስለ እምነታቸውም ሆነ እንደው ስለ ፊደል አነባበብም ግቡና እዚህ ጋር ማውራት ትችላላችሁ አታደርጉም ግን ብትሞቱ እዚህ ጋር ግቡ ለማንኛውም እንትኑ ትርጉሙ ስተት የለውም እሺ ወንድም ትርጉሙ የትርጉሙ ስተት እንዳውም አሽهد ان لا اله الا الله هنا للتاكيد قالها بعض اهل العلم እና ትርጉሙ የሚቀይር አይደለም ነገር ግን አሽهد ان لا اله الا الله በሚል አሲዞ ልጆች እሺ እንትን አሁን እስላም ነኛ በቃ ወንድማችሁ ነኛ ድሮ በኮመንት ምናምን ሰድብ ነበር አሁን ይቅርታ እሺ ወንድም مرحبا ችግር የለም አብሽር እኔን የሰደበ ሁሉ ይቅርታ ብሏል አሁን እዚህ ጋር ላሳያችሁ አንዴ ምናልባት ከራሳችን ላይ መስላችሁ የለመችል ፈትዋ በዚህ ጉዳይ ላይ ላሳያችሁ መሆን ያለበት የትኛው እንደሆነ ለውጣና ከራሴ እንዳይሆን ያና እዚህ ጋር ሼክ አብዱል አዚዝ ኢብኑ ባዝ ታላቁ ዓሊም ይጠየቃሉ ታላቁ ዓሊም ተጠየቁ أشهد أن لا إله إلا الله حرف أن بالتشديد أم بالسكون إيه تتيقوا الصحيح التسكين تذكرنياو سكن هنا من نبى واللبات قدم داركواتشو أشهد أن لا إله إلا الله نون الساكنة سكن من درجة اللبات إذا شان يوالت با ميقتلو في دلله بلامنا إدغام تهون على شيء زينة إدغام كنون الساكنة بوهنا يمد أولام إدغام لغيرهن يهون أشهد أن لا إله إلا الله مالتنا والمعنى أشهد أنه لا إله إلا الله ولكن لغة العرب في مثل هذا يعني تسكن النون وتدغمها في اللام لظهور المعنى وإن شدد النون وأتى بالهاء فلا حرج في ذلك لكن له نون شد بهدرجات شجر لهم وذلك بأن يقول أشهد أنه لا إله إلا الله هنا ولكن استعمال اللفظ الوارد في الأحاديث عن النبي صلى الله عليه وسلم هو تخفيف النون وإدغامها في اللام أو لا أفضل الله عليه التوفيق ينوش اشتياق ያለው መቀጠል ይችላል እናውስ እና እሺ ወንድም እስላማዊ ግሩፕ ካለ ልጆች አስገቡት በውስጥ አናግርልሽ ልናገር እሺ ይቻላል ልጆች እየተሰማኝ አይደለም ልጅ ይሰማላ እስላም ኮንኩ በኋላ አንድ ቪዲዮ ፖስቻለሁ እሱን ገብቶ ኮፒ ሊንክ ያርጉልኝሽ አይ እኔም እንዳትሆን ነው የምፈልገው እሺ አብሽር ከኛ በላይ ትሆናለህ والله ፍቃድ እሺ ልጆች ቀጥል እየተማርኩ مرحبا እስላማዊ ግሩፕ እንድትገባ በውስጥ አናግረን እናስገባለን አይሽ እሺ ሁሴን ልጠይቅ እሺ ቀድማቸው ሞቱ ከዛ አቡበክር ሲዲቅ እንዲሁ በሰውጅ አልተገደለም ይሄ ጻድቁ ብለው ተናግረውለታል ሶስተኛ እና አራተኛ ዑመር እና ዑስማን ቀሩ ዑመር ረዲየላሁ ዐንሁ የሱብሂ ሶላት እያሰገደ ያለ አቡ ሉዕሉዕ አልመጁሲ የተባለ አካል መጥቶ በስለት በርካታ ቦታ ላይ በጩቤ ወቅቶ ገደለው ተመልከቱ ነብዩ ሰለላሁ ዐለይሂ ወሰለም አንተ በሰውጅ ነው የምትጠፋው ብለው ትንቢት ነግረውታል ዑስማን ሌላኛው ቀረ ዑስማን ረዲየላሁ ዐንሁ ቤቱ ውስጥ ቁጭ ብሎ እየቀረ አብዱላህ ኢብኑ ሰባ የተባለ አካል መጣና ቤቱ ውስጥ ገብቶ አረደው ነብያችን ሰለላሁ ዐለይሂ ወሰለም ነግሯቸው ነበር እናንተ ግን በሰው እጅ ነው የምትጠፉት ብለው ነብያችን ሰለላሁ ዐለይሂ ወሰለም ወደፊት የሚሆነውን ይናገሩ ነበር ከዕለታት አንድ ቀን ነብያችን ሰለላሁ ዐለይሂ ወሰለም የባህሬን ላይ ጦርነት ተካሄደና ምርኮ ማርከው ሰሃቦች ይዘው መጡ ድል አድርገው እንግዲህ ሲማረክ ጊዜ ንብረት አለ ገንዘብ አለ ሀብት አለ የዛኔ ያንን አምጥተው ለነብያችን ሰለላሁ ዐለይሂ ወሰለም አስረከቡ ሰሃቦች ልክ የሱብሂ ሶላት ተሰግዶ ነው ነብያችን ሰለላሁ ዐለይሂ ወሰለም ዘወር ሲሉ የመዲና ደሃዎች እንዳለ ተሰብስበው መጥተዋል
ምርኮ እንደመጣ ሰምተው ያንን ለመከፋፈል ድሃዎች ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ሱብሂን አሰግደው ዘወር ሲሉ እንዳለ መስጂዱ ሞልቷል በድሃ። ፈገግ አሉ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ ድሃዎች ፊት። የሰማችሁትን አውቃለሁኝ ለምን እንደመጣችሁ አሏቸው። ምርኮ እንደመጣ ሰምታችሁ ነው፣ አብሽሩ ትሰጣላችሁ አሏቸው። ከዛ ትንቢት ነገሯቸው። ለልፈቅሩ አኽሻ ዐለይኩም አለው። እናንተ አረቦች ሆይ እኔ በእናንተ ላይ ድህነትን አይደለም የምፈራላችሁ፣ ወደፊት በጣም ሀብታሞች ትሆናላችሁ አሏቸው። ይታቻል ወደፊት ምን ትሆና በጣም ድሃ ነበሩ። የዛኔ ኢትዮጵያ ተበልጣቸው ነበር። ወደፊት በጣም ሀብታም ትሆናላችሁ አሏቸው። ይታቻል ሌላ ቦታ ላይ የትንሳኤን ምልክት ሲናገሩ ነብያችን ሰለላሁ ዐለይሂ ወሰለም ومن علامات الساعة كتنساء كان ملكت مكاكل ودفيت كم يهونوا نقراتوش مكاكل بلو تنبيتن سنناقروا وأن ترى الحفاة العراة رعاة الشاة يعني يتطاولون في البنيان ودفيتم النزي في يل تباكي هزبو شارو عربو شنو بفيل بمتبقنا برمي ترادرت شركة مو شارو يا مالت بارو قراتشون يميهدو كدهنة يترسى العراة اركانا مو شارو اركان مالت يعني ياكل እንኳን ልብሳቸው ላይ የሚሸፍኑበት የማያገኙ ድሃዎች ናቸው። ያን ያረቡን ማህበረሰብ ገለጹትና እንደዚህ ብለው ወደፊት ግን እነዚህ ሰዎች በህንጻ ሲወዳደሩ ታያቸዋላችሁ ብለው ተናገሩ። በህንጻ يتطاولون في البنيان በህንጻ ሲወዳደሩ ተመለከታላችሁ አሉ። በቅርብ ጊዜ ወረበል ከዕባኒ በጣም የደነቀኝ ነገር ቡርጅ ኸሊፋን ታውቃላችሁ? የረጅሙ ማለት ነው። ከዓለም አንደኛ እኛ ነው እያሉ ሲፎክሩ ልክ እንደሁ ደግሞ ሳውዲ ላይ ጅዳ ላይ እየተሰራ ነው በጣም ረጅም። የሳውዲ ወጣቶችና የዱባይ ወጣቶች ቲክቶክ ላይ ከናንተ የበለጠ ረጅም ህንጻ እየሰራ ነው ሲወዳደሩ አየሁኝ። በጣም ገረመኝ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ሳስታውስ ማለት ነው ነግሯቸው ነበር። ዛሬ ላይ እናንተ ድሃዎች ናችሁ፣ ነገር ግን እናንተ አረቦች በህንጻ የምትወዳደሩበት ጊዜ ወደፊት ይመጣል ብለው ነግሯቸው። ይሄ ብቻ አይደለም። ዛሬ ላይ በሰው አንደበት ላይ ምን እንሰማለን? የጊዜን መፍጠን እንሰማለን አይደል? ከጊዜ ወደ ጊዜ በጣም እየፈጠነ ይሄዳል። ምን ጊዜ ነው ይሄ ሰዓት የሚሄደው? ይሄ ቀን የሚሄደው እንላለን ሁሉም እንዳለ የሰው ዘር። ይሄን ነብያችን ሰለላሁ ዐለይሂ ወሰለም ተናግረውታል። ወደፊት እንደዚያ እንደሚሆን የተቃረቡ ዘማን አሉ። ወደፊት ስለሚሆነው አሁንም ሲናገሩ ጊዜ ወደፊት በጣም የሚፈጥንበት ጊዜ ይመጣል አሉ። يكون السنة كالشهر والشهر كأسبوع والأسبوع كيوم واليوم كالساعة والساعة كالبرق. تكثر النساء ويقل الرجال. يزمنوا في السامي سيقرب ولا في تمالو جزي بتاعهم ميفتنبت جزي متعدلوا عمت لك عند وري فتنال ور لك عند سامنت لك عند عندك لك عند ساعات لك عند مبرك بلش تاي هنا لارو በዚያን ዘመንም ሴቶች በጣም ይበረክታሉ ወንዶች ግን ያንሳሉ አሉ። ሴት በጣም ብዙ ናቸው። ይቆረ ይሄ ብቻ አይደለም። ሌላ ትንቢቶች ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ስለ መኪና እንደተናገሩ ታውቃላችሁ? ስለ ሞባይል እንደተናገሩ ታውቃላችሁ? የሚገርም ነው። ነብያችን ሰለላሁ ዐለይሂ ወሰለም ለሰሃቦች መኪና ይመጣል ብሏቸው አያውቁም። ሰሃቦች መኪና ምን እንደሆነ ነገር ግን ባህሪውን ነው መግለጽ ያለባቸውና ባህሪውን ገለጹላቸው። ምን አሏቸው? ሰዎች ከፊታቸው መተው መስጂድ ለመምጣት ለመስገድ ግመልና አህያ ፈረስን ዘብተው እየጋለቡ መተው መስጂድ በር አቁመው ሰግደው ይሄዱ ነበር። ወጡና ነብያችን ሰለላሁ ዐለይሂ ወሰለም ይሄን ሲያዩ ምን አሏቸው? ወደፊት ግን ወደ መስጂድ ግመልና አህያን ፈረስን ይዛችሁ የማትመጡበት ጊዜ ይመጣል። ነገር ግን ሰዎች ፊት ለፊት የሚቀማመጡበት ቤት የሚመስልን ነገር ይዘው መተው ወደ መስጂድ ከዚያም ይመለሳሉ አሉ። ፊት ለፊት ዞራለህ ተደርድረህ እንደዚህ ተቀመጠበታለህ ወደ በመስጂድ በሮችም እነዚህን ይበዛሉ በእናንተ ዘመን አሏቸው። አረቦች ዛሬ ላይ መስጂድ ላይ አይታቸው አህያን ይዘው ይመጣሉ ለመስገድ እንደዚህ እየጋለበ ፈረስን ግመል ላ ትተዋላችሁ እነዚህን በዚያ ዘመን አሏቸው። በሌላ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አንድ ትንሳኤ አትፈጸምም ወደፊት ይሄን ነገር እስክታዩ ድረስ ብለው ተናገሩ። አንዳችሁ ታፋው ውስጥ በሚገኝ ነገር ሩቅ ያለ ቤተሰቡን እስኪያናገር ድረስ አሉ። እኪሳችን ውስጥ ያስቀምጠ ነው አውጥተን ከዚያ ከሩቅ ካለ አካል ጋር የምንነጋገርበት ነገር ምን ይባላል? ዛሬ
حتى يكلم أحدكم بفخذه من هو بعيد عنه كأنان تيراكن أكل تفاچو ውስጥ በሚገኝ ነገር እስክታናግሩ ድረስ ዓለማት ተፈጸመ ማሏቸው በዚያም ከሩቅ ያለን አካል ተከታተሉበታላችሁ ተሰሙታላችሁ ለሷሃቦች ድንቅ ነበር ይሄ ዛኔ እና እንዲህ አይነቶችን ትንቢቶች ነብያችን ሰለላሁ ዐለይሂ ወሰለም እንዳለ ተናግረዋል ወላሂ العظيم የሩቁን ሁሉ ያውቁት ነበር ብዬ ነው ነግራችሁ ወስኑን የተናገሩት እንደሚያውቁት የሩቅን ሁሉ ነብያችን ሰለላሁ ዐለይሂ ወሰለም ምን እንዳሉ እንገራችሁ قال النبي صلى الله عليه وسلم ان الله زوالي الارض فرايت مشارقها ومغاربها الله እስከ ዓለም ፍጻሜ ድረስ የሚሆነውን ምድር ላይ የሚሆነውን ሁሉ ጥቅልል አድርጎ አሳየኝ አሉ ልብ በሉ فرايت مشارقها ومغاربها እንዳለ ምስራቅ ምዕራቡን አራቱንም ዛውያ አርካኖች ያካበበውን የዓለም እስከ ዓለም ፍጻሜ የሚሆነውን አሳይቶኛል አሉ ነገር ግን ከዚህ የዛንህም በተናገሩ ጊዜ ምን አሉ ሱሐቦችን ሊያጠፏቸው እየጣሩ ስለነበር የመካ ካህዲያኖች ትንቢት ነገሯቸው ዛሬ እናንተ ሊያጠፏቸው ይላሉ وان امر امتي سيبلغ ما بلغ الليل والنهار ነገር ግን የእኔ ተውልዶች ጉዳይ የኢስላምን ማስተላለፋቸው የኢስላም እስከ ቀንና ሌሊት ፀሐይና ጨረቃ የደረሱበት ዓለም ሁሉ ይደርሳል ወደፊት አሏቸው አሁን ሊያጠፏቸው አይችሉም ነው ወደፊት እንዳው ዓለምን ያጠልቀለቃል ብለው ነግሯቸዋል ቀንና ሌሊት سيبلغ ما بلغ الليل والنهار ሌሊትና ቀን የደረሱበት ዓለምም ይደርሳል ወደፊት ኢስላም ያሉ ይነግሯቸው ነበር ይህ ከተናገሯቸው ትንቢቶች መካከል ነው ወሰኑ ነው ሌላም ነፋለ ነብያችን ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ የህይወታቸው ፍጻሜ ላይ ለክ እንደውም የሚሞቱበትን ጊዜ መናገራቸው ያን ራሱ ከትንቢት ነው ነብያችን ሰለላሁ ዐለይሂ ወሰለም ሐጀተ الوداع የመጨረሻውን ሐጅ አደረጉና لعلي لا القاكم بعد عام هذا አሏቸው በቀጣዩ ዓመት በቃ እንገናኝ መሄዳለሁኝ ብለው ነግሯቸዋል እንዳሉትም ባሉት መሰረት በቀጣዩ ዓመት ሄዱ لعلي لا القاكم بعد عام هذا ከዚህ ዓመት በመቀጠል በቀጣዩ ዓለም እንገናኝ መሄዳለሁ እሞታለሁ አሏቸው መቼ እንደሚሞት ሰው ማወቅ ይችላል ነብይ ካለው በስተቀር የነብይነታቸው ማረጋገጫ እንደኛ ይሄ ነው ወዲያው ነብያችን ሰለላሁ ዐለይሂ ወሰለም ምን አደረጉ قال النبي صلى الله عليه وسلم ከዕለታት አንድ ቀን የህይወታቸው ፍጻሜ ላይ ነው እናታችን አይሻ ረዲየላሁ ዐንሃ ቤት ነበሩ የታመሙት የዛኔ ልጃቸው ፋጢማ መጣች ቤታቸው ልክ ስትመጣ ጊዜ ነይ ልጅ አሏትና ወደርሳቸው አስጠግተው ሹክ አሏት በጆሮዋ አይሻ ያየች ነበር እዛ ድምጽ አልሰማችም በሚስጥር ነው የነገሯት ነብያችን ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ በሳሩሃ يعني መሰጠራት ማለት ሚስጥር ነገራት ወዳው በከት አለቀሰች ልጃቸው ፋጢማ ነይ ልጅ አሏትና ድጋሜ እንደገና ثم سرها الثانيه ለሁለተኛ ጊዜ ሚስጥር ነገራት አሁን ደግሞ ضحكت ሳቀች አይሻ በጣም ተደነቀች ነብዩ ሰለላሁ ዐለይሂ ወሰለም ነይ ብለው ጠርተውሽ መጀመሪያ ሚስጥር ሲነግሩሽ አለቀሽ ነይ ብለው ሁለተኛ ሲነግሩሽ ሳቅሽ ያለቀሽው በመንደነው የሳቅሽው በመንደነው ምን ነግሮሽ ነው እንድትነግሪ ትችያለሽ አሏት አዎ እችላለሁኝ አለች መጀመሪያ ነይ ብለው ሲነግሩኝ ጊዜ በቃ አሁን ለሞት ነው ብለው ስለነገሩኝ ነው አለች ትንቢት ነው ወደፊት የሚሆን እየተናገሩ ነው አሁን ለሞት ነው በቃ ብለው ነገሯት ነብያችን ሰለላሁ ዐለይሂ ወሰለም በዚህ ነው ያለቀስኩት አለች ከዚያም ነይ ያሉኝና ከእኔ በመቀጠል ከቤተሰቦቼ መጀመሪያ ተከትለሽኝ የምትሞቹ ደግሞ አንቺ ነሽ ብለው ነገሩኝ በዚህ ደግሞ ሳኩኝ አለች አሁን ትንቢትን ተናግረዋል አንደኛ ስለራሳቸው የሚሞቱበት ጊዜ ሁለተኛ የልጃቸው ከቤተሰባቸው አንድ ሰው ፋጢማን ቀድሞ ቢሞት ሐሰተኛ ያደርጋቸዋል ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ነው ግን ይሆነው አሁን ሞታለሁ ያላት ወዳው ነብያችን ሰለላሁ ዐለይሂ ወሰለም ሞቱ ወዳው ነብያችን ሰለላሁ ዐለይሂ ወሰለም ከሞቱ 6 ወር ምናምን አካባቢ ሳይሞላ እናት ማን ነው ፋጢማ ወዳው ከቤተሰቦቻቸው የመጀመሪያው ሟች እሷ ነች እና ነብያችን ሰለላሁ ዐለይሂ ወሰለም ትንቢትን ይናገራሉ በተናገረው መሰረት ሲፈጸም እናያለን ይህ አንድ የነብይነት ማረጋገጫ ነው አንድ ነብይ ከአምላክ ዘንድ ነው ብሎ ትንቢትን ተናግሮ በተናገረው መሰረት ይፈጸማል በተናገረው መሰረት ካልተፈጸመ አንዲት እንኳን ስህተት ውል ካለበት ሐሰተኛ ያደርጋል ከአምላክ ዘንድ የሆነ ነብይ ውሸትን አይናገርምና
ለዚህ መስክሮላቸዋል አላህ Subhanahu Wa Ta'ala ወማ ينطق عن الهوى إن هو إلا وحي يوحى ሙሐመድ ከራሱ አንዲትን አይነግራቸውም ይለናል እርሱ የሚነግራቸው ከእኔ የሚገለጥለትን ግልጠተ መለኮት ብቻ ነው ይላል እሺ ይሄ ነው ከሰሯቸው ተአምራቶች ልክ እንዲሁ የአንድ ነብይ ነብይነት ማረጋገጫው ሌላው ተአምር ነው ይሄ ነው ሁለተኛ ጥያቄ ልቀጥል እሺ ተይ እንደ መጽሐፍ ቅዱስ የእስራኤልን ህዝቦች መጽሐፍ ቅዱሱ በጣም አግኖ ያቀርባቸዋል ማለትም አይ ቲንክ እኔ ሳስበው የራሴ ፐርስፔክቲቭ በራሴ እይታ መጽሐፍ ቅዱስን የጻፉት አይሁዶች የራሳቸውን ማህበረሰብ የራሳቸውን ዘሮች ለማግነን ተጠቅመውበታል እንደ ቁርአንና እንደ ሐዲስ ደግሞ የእስራኤልን ህዝቦች እንዴት ያያቸዋል የእስራኤል ህዝቦች ለሁለት ናቸው አንደኛ የነብያትን ትምህርት የተቀበሉና ያመኑ እነሱ የተወደሱ ናቸው ሁለተኛ ደግሞ ነብያትን ያስተባበሉና የገደሉ ያሳደዱ እነዚህ ናቸው እነዚህ ደግሞ የተወገዙ ናቸው አላህ Subhanahu Wa Ta'ala በነብያት በኩል በጣም በርካታ ነብያት ልኮላቸዋል እስራኤላውያኖች ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ كانت بنو إسرائيل تسوسهم الأنبياء كلما مات نبي خلفه نبي የእስራኤል ልጆች ነብያት ይተካኩላቸው ነበር አንድ ነብይ በሞተ ቁጥር ሌላ ነብይ ይተካዋል አላህ Subhanahu Wa Ta'ala ወዲያው ነብይ ይተካላቸዋል ለምንድን ነው ያን ያደረገው ለምን ሳሁን ነብይ ሰለላሁ ዐለይሂ ወሰለም ከላከ በኋላ ለምን ነብይ መላክ አቋረጠ ጥበቡን ታውቃላችሁ ምክንያቱም የዛኔ የተሰጣቸውን መለኮታዊ መጽሐፍ ጠብቁ ተብለው ኃላፊነቱን አልጠበቁም በረዘውባቸዋል ስለዚህ ያ መጽሐፍ እስከተበረዘ ድረስ የግዴታ ነብይ በየጊዜው መላክ አለበት ያ ነብይ ትክክለኛውን መንገድ የሚያመላክታቸው ለህዝቦች የተበረዘውን ተበረዘዋል ያልተበረዘውን አልተበረዘም አሁንስ የማይበረዝ መለኮታዊ መጽሐፍ ለዘላለም የጠበቀው አስተናን ራሱ ረሱል አምላክ አላህ ሰጠ ለነብያችን ሰለላሁ ዐለይሂ ወሰለም ለሚበረዝ ቢሆን ነው የግዴታ መላክ ያስፈልገው ነበር ለዚህ ህዝብ ወጣቻው አይደል ነገር ግን እስከ ዘላለም ድረስ ጠብቀዋለሁኝ አለ ነብይ ዳግም እንዳያስፈልግ አድርጎ አላህ Subhanahu Wa Ta'ala ጠበቀው ይሄን መጽሐፍ ኢና نحن نزلنا الذكر وإنا له لحافظون አለ እኔ ነኝ ይሄን ቁርአን ያወረድኩት እኔም ነኝ የምጠብቀው አለ ያ ነው እነዚህ ለምን አልጠበቁትም እነዚህስ እንዴት ሊጠበቅ ቻለ በዚህ ትውልድ ላይ ጥበቃ ሲባል ጊዜ በወረቀት ላይ እንዳይመስላችሁ በሰዎች ልብ ላይ ነው ወጣቻው አይደል እነዛኞቹ ያለፉት ትውልዶች ያልጠበቁበት ምክንያት ሙሉ ትኩረታቸው በሚታይ ነገር ላይ ብቻ ነበር በትምህርት ላይ አልነበረም አይታቸዋል አምላክን አሳየን እያሉ አዛ ያደርጉ ነበር ነብያትን ሙሳን ጠይቀውታል فقد سألوا موسى أكبر من ذلك فقالوا أرنا الله جهرة ተአምር አሳየን እንዲህ አሳየን እያሉ አዛ ያደርጉ ነበር መሲሁን አዛ አድርገውታል እንዲህ ካላሳየህ መጨረሻው አምላክን አሳየን አለ እርሱ የምሰራው ስራ ያያችሁ ማለት እርሱን አያችሁ ማለት ነው خلاص ፍቱኝ አላችሁ አንተ ራስህ አምላክ ማለት ነው ማለት ነው ስራዬን አያችሁ ማለት ትምህርት የሰማችሁ ማለት ይሄ ከአምላክ ዘንድ የሚመጣ ነውና ይሄን አያችሁ ሰማችሁ ማለት በቃ እርሱ እንዳያችሁ ቁጠሩ አላቸው አሃኔን አያ ብለህ ስለዚህ አንተ ራስህ አምላክ ነህ ማለት ነው لا اله الا الله ነብያት ሊያስቸግሩ ስለነበር ነው በሚታይ ነገር ብቻ ትኩረት ያደረገ ህዝብ ነበር የእስራኤል ትውልድ ይሄ ትውልድስ የነብዩ ሰለላሁ ዐለይሂ ወሰለም ትውልድ የሚታይ ነገር አይፈልጉም ምንድነው የሚፈልጉት ዕውቀት ነበር ለዚህ ነው መጽሐፋቸውን እንዲጠብቁ ሰበብ ይሆኑት ለነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በየጊዜው ተአምር አሳየን እያሉ አዛል አደረጉ አልፈልጉም ራሱ ተአምራቶችን መጥቶ የሚጠይቁ ከሃዲያኖች ነበሩ ተአምር አሳየን ሲሉ ጊዜ የዛን የሰሃቦች ያዩትንና የተመለከቱትን ይመሰክራሉ ሐዲስ ላይ سأل أهل مكة رسول الله صلى الله عليه وسلم أن يريهم آية فأراهم من شقاق القمر مرتين لا بس عليه የመካ ከሃዲያኖች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መተተው ተአምር እንድታሳየን እንሻለን አፋቸው ነብዩ ሰለላሁ ዐለይሂ ወሰለም ጨረቃን ለከፍለው አሳያቸው እያሉ ተናገሩ አያችሁ ስለዚህ እነዚህ ትኩረታቸው ትምህርቱ ላይ ነበርና የተሰጣቸውን ትምህርት የነብዩ ሰለላሁ ዐለይሂ ወሰለም ትምህርት በልባቸው ሸምድደው ለዘላለም እንዲቆይ ሰበብ ሆነ እነዚያ ትምህርቱ ላይ አልነበረም ጭራሽ ትምህርቱን እንዳውም ለሚፈልጉት ዓላማ ይቀርዩሩና ይበርዙ ነበር ራሳቸውን ጻድቅ ማድረግ ነው ትልቁ ዓላማቸው
አይታቸዋል። አይሁዶች እኛ ከአምላክ ዘንድ የተመረጥን ህዝብ ነን ብለው ነው የሚያምኑት። ከኛ ውጭ እንዳለ አህዛብ ነው ብለው የተመረጠ ህዝብ አይደለም ብለው ያምናሉ። ነብይነትም ከኛ ብቻ፣ ጽድቅናም ከኛ ብቻ፣ እኛ ብቻ የአምላክ ልጅ አለቀ በቃ ዘጉ። ራሳቸውን ከፍ አደረጉ። ጭራሽ ነብያትን እንዳማቆሸሿቸው። ዳዊትን ዝሙተኛ አደረጉት። ያዕቆብን አጭበርባሪ አደረጉት። ሎጥን ከሁለት ሴት ልጆች ጋር ወሲብ የፈጸመ አደረጉት። ሱለይማን አለይሂ ሰላምን ካህዲ ያደረጉት። እንደ ካህዲ አምላኩን ትቶ ለጣዖታት እንትን እንዳለ እንዳመለከ ምናምን ጽፈዋል። እንዳለ ነብያቶችን ሁሉ በወንጀል ወረፏቸው። ራሳቸውን ጻድቅ አደረጉ። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ የነብያትን ክብር ስላጠፉና የእርሱን የአምላክን ክብር ስላጠፉ እነዚህን መጽሐፍቶች በርዘዋል ብሎ የተናገረበት አንደኛ ምክንያት ይሄ ነው። ነብያት በፍጹም ወደ ክህደት የሚጣሩ አይደሉም። ነብያት ወደ ኃጢአት የሚጣሩ አይደሉም። ይሄ ነው እና እስራኤላውያኖች ሲል አላህ ሱብሓነሁ ወተዓላ በቁርአን ላይ ለሁለት ከፍሎ ነው የሚያቸው። ከእስራኤላውያኖች የነብያትን መንገድ የተከተሉ ጻድቆች እንዳሉ ሁሉ ከነርሱም ደግሞ አማጽያን አሉ። አላህ ሱብሓነሁ ወተዓላ እንደተናገረ ወባረክና ዐለይሂ ወዐላ ኢስሐቅ ወሚን ዙርየቲሂማ ሙሕሲኑን ወዛሊሙን ሊነፍሲሂ ሙቢን አለ። በአብርሃም ላይና በኢስሐቅም ላይ ባርኬያለሁ አለ አምላክ አላህ። ከዚያ ቀጥሎ ምን አለ? ከእነርሱም ዝርያ ዘሮቻቸው ሙሕሲኑን መልካሞች አሉ አለ። ወዛሊሙን ሊነፍሲሂ ሙቢን በግልጽ ደግሞ ነፍሱን በዳይም አለ ብሎ ተናገረ። አሉ በደንብ መልሰዋል። እሱ ጀዛከላህ ወይኩም ሰላም። እሺ ላውራ ጨርሰሃል? አዎ ጨርሻለሁ። መጠየቅ ትችላለህ። እሺ ጥያቄ አለኝ። ጥያቄ ምን መሰለህ? አንድ ሰው ከሞተ በኋላ የሚደረግ ሰደቃ ለሰውየው ለሞተው ሰው የሚያግዘው ነገር አለ? ይሄ ነገር ብታስረዳኝ። አዎ አምላክ አላህ ሱብሓነሁ ወተዓላ አንድ ሰው ከሞተ በኋላ ሌሎች ሰዎች ሰደቃ ያደርጉለት፣ ጸሎት ያደርጉለት ያ ሰው ተጠቃሚ ሊሆን እንደሚችል ነግሮናል በነብዩ ሰለላሁ ዐለይሂ ወሰለም በኩል። እዚሁ ነው ላለፉትም ለሚመጡትም ጸሎት ያደርጉ ነበር ነብያቶች። ምጽዋት ማድረግ ልክ እንደዚያ ማስረጃ ለዚህ ጃአ ረጁሉን ኢለ ነብይ ሰለላሁ ዐለይሂ ወሰለም وقال يا رسول الله إن أمي قد ماتت فلو أتصدق عنها هل ينفعها؟ فقال النبي صلى الله عليه وسلم نعم وعليك بالماء. عند سود نبي محمد صلى الله عليه وسلم قال ممتات من بلو طيقاቸው አንተ የአላህ መልእክተኛ ሆይ እናቴ ሙታብኛለች ስለ እርሷ ብዬ ምጽዋት ባደርግላት ይጠቅማታልና ብሎ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አዎ ስለ እርሷ ብለህ ምጽዋት አድርግላት ይጠቅማታል ብለው ተናገሩ። ልክ እንደው ጸሎት ያደርግላት አምላክ አላህ ሆይ እናቴን ማረልኝ ብለህ ብትለምነው ወይንም ብትለምኚው አላህ ሱብሓነሁ ወተዓላ ያንቺን ጸሎት ይሰማል። ይሄ ነው። እሺ ከዚህ ከሞት በኋላ ይቅርታ ብትጠይቅ ለዛ ለሞተ ሰው ብትማልል ይሰራል ማለት ነው። አዎ ያ ሰውዬ ግን ክህደት ላይ መሆን የለበትም። እሺ እርሱን ክዶ ለሞተ ሰው ምህረት እንደማያደርግ ተናግሯል። በነቢያት በኩል አሳውቋል። እኔም በብቸኝነት አምልኩ እኔን ተገዙ ብሏል። እርሱን ክዶ ለሞተ ሰው ኢነላህ ላ የግፊሩ አን ዩሽረከ ከክህደት ውጭ የሆነ ኃጢአት ግን ለምሳሌ አስካሪ መጠጥ ጠጥቶ ሊሞት ይችላል፣ ወይ ዝሙት ሰርቶ ሊሞት ይችላል። በእነዚህ ነገራቶች አላህ ሱብሓነሁ ወተዓላ ምህረት ብንማጸንለት ለዚህ ያለ ሰው አላህ ሱብሓነሁ ወተዓላ ያንን ይሰማል። ክህደት ከሆነ ግን አምላክን በፍጹም ሙሉ በሙሉ ክዶና እኔ አንተን አላመልክም ብሎ መረጃ ቀርቦለት የነብያት ትምህርት ደርሶ ታሻፈረኝ ብሎ እምቢ ያለን ሰው ይሄን ከሞት በኋላ ክህደት የሚባልን ነገር ለማንም እንደማይምር ተናግሯል። ለዚህ ማስረጃ አላህ ሱብሓነሁ ወተዓላ ምን ይላል? ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ሱረቱ ኒሳ ላይ እኔ አምላካችሁ አላህ በእኔ ላይ ያጋራን ሰው በፍጹም አልምርም ማለት ከዚያ በታች ሌላ ወንጀሎችን ግን ለፈለኩ ሰው ምራለሁ እያለ ተናገረ። ይሄ ነው። እሺ አመሰግናለሁ። አይሽ ሰላም አለይኩም ሁሴን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ሁሴን? ደህና አልሐምዱሊላህ። አንድ ሴት ልጅ አሁን ሳታገባ መኖር ትችላለች? نهى رسول الله صلى الله عليه وسلم عن التبتل والتبتل معناه الامتناع عن الزواج. نبيات صلى الله عليه وسلم كتبتل كالكلوان تبتل معروف راسن كجابتشا أرقو منور معناته راسن كجابتشا أرقو منور تجابير الله
ሴት ልጅ ለእርሷ ተስማሚ የሆነ ሰው ከመጣላት እንድታገባ ትመከራለች። እሺ ነገ መልቂያማ ትቀጣለች ወይ ታዲያ ባለማግባቷ ከተባለ አንደኛ ትልቅ ምንዳ ያመልጣታል። አግብቶ ሰው ጥሩ ዘሮችን አፍርቶ ቢሄድ ያው እነዚህ ልጆች ላንቺ ዱዓ ያደርጋሉ፣ ኢስቲግፋር ያደርጋሉ፣ ሰደቃ ያደርጋሉ አይደል? ትልቅ ምንዳ መለጠሽ። ልክ እንዲሁ ሰው በሐላል መንገድ አግብቶ ቢኖር ከአላህ ዘንድ ትልቅ ምንዳ ያገኛል። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ ተዘወጁል ወዱድ አልወዱድ ፈኢኒ ሙካቲሩን ቢኩም አልኡመም የውመል ቂያማ ነው። ተወዳጅና ወላድ የሆነችዋን አግቡ ብለው ነብዩ ሰለላሁ ዐለይሂ ወሰለም መክረዋል አይደል? ስለዚህ የእርሳቸውን ትእዛዝ በመፈጸም ሱና አጅር ይገኛል፣ ትልቅ ምንዳ ይገኛል። ልክ እንደው ባልና ሚስት ሐላል በሆነ መንገድ ግንኙነት በሚያደርጉ ቁጥር ምንዳ ያገኛሉ። ያ ነገር ያመልጣቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ምናሉ ففي كل بضعة منكم صدقات እያንዳንዳችሁ ከሐላል ሚስቱ ጋር ግንኙነት በሚያደርግ ጊዜ ልክ እንደ ሰደቃ እንደ መስዋዕት ምንዳ ከአላህ ዘንድ ይጻፍለታል አሉ። ያብታችኋል። ሷሃቦች እዚህ ጋር ደነገጡ። كيف ذلك يا رسول الله እንዴት ነው የሚሆነው አንተ የአላህ መልእክተኛ? احدنا ياتي شهوته ويؤجر على ذلك አንዳችን የራሱን ስሜት ለማርካት ብሎ ሚስቱን ከተገናኘ ምንዳ ይጻፍለታል ማለት ነው አሉ። ነብዩ ሰለላሁ ዐለይሂ ወሰለም በጥያቄ መልስ ሊያስረዷቸው ሐዲሱን ነገሯቸው። ይሄ ነገር ገራራቸው አይደል? ተመልከቱ ሎጂክ እንዴት ይጠቀሙ ነበር አንዳንዴ ነብዩ ሰለላሁ ዐለይሂ ወሰለም አለይሰ ለው ወضعه في الحرام يكون وزرا عليه ያሏቸው ሱሐቦችን ነብዩ ሰለላሁ ዐለይሂ ወሰለም መልሰው ምን አሉ? ቆይ አንድ ሰው ከሚስቱ ጋር በሐላል የተጠቀመውን በሐራም ቢጠቀመው ኖሮ እንደ ኃጢያት ይሆንበት ነበር አይሆንበትም አሏቸው። አሁን እንደ ኃጢያት ይሆንበታል እንጂ አሉ ሱሐቦች። كذلك اذا وضعه في الحلال አሏቸው። ልክ እንዲሁ ከሐራሙ መንገድ ሸሽቶ ወደ ሐላሉ ሸሪዓዊ ኒካህ አድርጎ ህይወትን በሚያደርግ ጊዜ ምንዳ ይጻፍለታል ማለት ነው አሉ። ያያቸው አይደል? ሰውየው እየሰረቀ ከሆነ ይሄንን ተውበት አድርጎ ወደ አላህ Subhanahu Wa Ta'ala ለምን እሰርቃለሁኝ ብሎ ወደ ሐላል ንግድ ቢሄድ ያንን ትቶ ከአላህ ዘንድ ምንዳ ያገኛል። ሐላል ስራ በመስራት ይታቻ كذلك ልክ እንደው ይሄ ሁሉ ምንዳ ያመልጣታል። እሺ ሳታገባ የሞተች ሴት ተጠያቂ ነች ወይ ወደሚለው ስንመጣ ጊዜ ራሷን ከዝሙት እስከጠበቀ ድረስ ተጠያቂ አይደለች። በዚያ ነገር ዘረብ ትርክል በዚያ ልክ ትጠይቃለች እንጂ ለምን አላገባችሁም ብሎ አላህ Subhanahu Wa Ta'ala ሰውን የሚቀጣ አምላክ አይደለም። ለምን አላገባችሁም ብሎ ነገር ግን ባለማግባታችሁ ትልቅ ምንዳ ያመልጣችኋል። እና አጠቃላይ ማግባት ግዴታ ነው ወይስ አይደለም በሚለው ከዕለሞች ዘንድ መልሱ ምንድነው? ባጭሩ አንድ ሰው ስሜት ነገር ምናምን ከሌለበት የማግባት ግዴታ የለበትም። አንዳንድ ሰዎች አሉ ምንም ስለ ስሜት ጣጣ አይደላቸው ሰንጋ ነው የሚባለው አስተፍሩ ስለ ስሜት ምንም ደንታ አይደላቸው ሰዎች። እንደዚህ ሰዎች ለምን አላገባህም አይባልም። ወደ ሐራም ይወርቃል ተብሎ የሚታሰብም አይደለምና ፍላጎት የለውም ማስለ ነገር ግን ስሜት ያለበት ከሆነ ይሄ ማግባት ግዴታ ነው ይላሉ። የማግባት አቅሙ ካለው ከወንድም ልክ እንደው ደግሞ ከሴትም ለእርሷ የሚስማማና የሚመጥናት ወንድ ከመጣላት የማግባት ግዴታ አለባት። እሺ ያ ሰው ካልተስማማት እንቢ ማለት ይችላል፣ መብቷ ነው። የግዴታ የመጣውን አግቢያ ተባለች። እዛሻም إذا جاءكم من ترضون دينه وخلقه فزوجوه إلا تفعلوه تكن فتنة في الأرض وفساد عريض. النبي صلى الله عليه وسلم منارو دين الناس ለመግባሩን የምትወዱለት አይነት ሰው መጥቶ ለትዳር ቢጠይቃችሁ ልጃችሁን ለዚህ ሰው ዳሩት ወደ ተናገሩ እና ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ ማለት ነው ሰውየው ዶክተር አይደለም እና ፓይለት ነው እንዲያውርች ሉረድ መሰለኝ ስራ አንድ አስቀድመው ጠይቀሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ እኔ መጀመሪያ አገር ቤት እያለሁ እነ ያሲን ኑሩን እና አቡበክርን አዲሳቸውን እከታተል ነበረ። እዚህ ከመጡ በኋላ ደግሞ ከሀገር ከወጣሁ በኋላ የሆነ እነሱ አረብኛ ስለሚችሉ ታሪክ ነው የምናገሩት፣ ታሪክ ነው ሐዲስ አይደለም ታሪክ ነው ከቁርአን አይደለም ብሎኝ እዚህ ጋር ደግሞ እነሱ ሰለፊ የሚባል ነገር እዚህ ጋር ሰለፊ ነን እንደዚህ ያሉ እነሱ የሚያወሩት አረብኛ ነው እንጂ አረብኛ ስለሚችሉ በአረብኛ ነው እንጂ የሚያወሩት
ሐዲስ አይደለም ከቁርአን አይደለም ብሎኝ እዚህ ጋር ኡስታዞች ብዙ እንትን ብሎኛል። ለዛ ምናልባት ጥያቄው ነው ይሄ ነበር። ዳዋ መስማት ፈልገህ ነው? ቁርአን እና ሐዲስን በቀደም ተመልካም ሰለፎች ግንዛቤ የሚያስተምሩ ሰዎች ካሉ እነሱን ስማ። ያው ቀጥል። እሺ መርሐባ። ወየው ዶክተር አይደለም ግን አንድ ትልቅ ሰው ነው እና የሆነ መድኃኒት ይሰጣል የራስ ህመም። ከሱ መድኃኒት በወስድ ምን ችግር አለ? ሽርክ ይሆንብኛል? ግን ሰውየው ትልቅ ሰው ነው ያኔ። እሺ መድኃኒትነቱ በተጨባጭ የተረጋገጠ ነው? አዎ የሆነ የሚታጠን ምናምን ነገር ነው አሉ ከሆነ እርግጠኛ ሆነሽ ተናገር። እሺ መድኃኒትነቱ በተጨባጭ የተረጋገጠ ነው? መድኃኒት ለመሆኑ ያ ነገር? አዎ መድኃኒት የራስ መድኃኒት ብቻ ነው። ያኔ ሰውየው ጠንቋይም አይደለም ግን ያኔ ትልቅ ሰው ነው፣ አህባሽ ነው። ምንድነው ያኔ ይከበራል። እኔ አላውቅም ብቻ ትልቅ ሰው ነው። ያኔ የሚሰጠው ነገር ምንድነው? ክኒን አይደለም፣ እንደ ዶክተሮች ክኒን አይደለም፣ የሆነ ስር ነው የሚሰጥ እና ያንን ልክ እንደ ጭሳጭሳ ትታጠናለህ። ያ ነገር ለመድኃኒትነት ለመሆኑ የተረጋገጠ ነገር ነው ወይስ አይደለም? እኔ እንጃ ወላሂ እሱ ላይ አላውቅም። ካላወቅሽ ሌላ ጥያቄ አለሽ? ኦኬ ሁለተኛ ጥያቄ ደግሞ ነው ለምሳሌ ሶላት ላይ ሆነ ሱብሃነ ረቢል አዕላ እንላለን። የኛና የአህባሾች ሶላት ይለያያል? ሱብሃነ ረቢ የተለያየ ምን ያደርግልሻል? ሱብሃነ ረቢል አዕላ አይ አዕላ የሚለው ላይ ትርጉሙ ሱብሃነ ከላይ እንዳለ ያሰብ አዕላ ብሎ ማለት ከሁሉ በላይ የሆነ ማለት ነው። ሱብሃነ ረቢል አዕላ ከሁሉ በላይ የሆንክ አምላክ አላህ ከጉድለት ሁሉ ጥራት ይገባህ ማለት ነው። ያ ከሁሉ በላይ የሆንክ አምላክ አላህ ጥራት ይገባህ እያሉ መልሰው እንደገና አይ ከበላይ አይደለም ይላሉ። ያ ወረመታው ነው ወላሂ ላዚ ከሁሉ በላይ የሆንክ አምላክ ይገባህ ብለ መጨረሻ አይ ከሁሉ በላይ አይደለም በላይ ነው ይባላል ይላቸዋል። አላህ المستعان። እሺ ወአለይኩም ሰላም ሰላም አለይኩም። ወአለይኩም ሰላም። ሰላም ነው አልহামዱሊላህ። አንድ ጥያቄ ነበረኝ። ጥያቄ ነው ረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ሳይሆኑ በፊት ምን አይነት ሃይማኖት ነበር የሚከተሉት እና ምን አይነት ሶላት ነበር የሚሰግዱት? አላህ Subhanahu Wa Ta'ala ነበር የሚገዙት። ነብይ ከመሆናቸው በፊት ሶላት ይሰግዱ ነበር ወይ? ላ አምልኮ ይሰሩ ነበር። ትልቁ ነው አምልኮ አይነት እሱ ምንድነው? ዱዓ الدعاء هو أفضل العبادة። تلقوا يعملكوا سرعة دعاء نبيات صلى الله عليه وسلم الله نبر የሚገዙት በአንድ አላህ የሚያምኑ ነበሩ ማለት ሙስሊም ናቸው። ሙስሊም ናቸው። ሌላ ሃይማኖት የላቸውም? ሌላ የላቸውም። እሺ እኔ የሆነ ሌላ ሃይማኖት የሚከተል ሰው ጠይቆኝ ነው። ምን አልከኝ? ሌላ ሃይማኖት የሚከተሉ ሰዎች እንደዚህ ብለው አሁን ተከራክረውኝ ነው። ገባ ምን ሰሩ እንደመገበው አይገባኝ። እውቀት እንፈልጋቸው ወላሂ ሰንድ ልጆች ታዋድርጉ እንጂ የያዘ ነው ይሄው ተሰራች ተስታክ ያደርጋ ነው። እሺ አመሰግናለሁ። አይ ሩሱ አንድ ጥያቄ ልጨምር። አንዴ ታዋድርጉ የእንትን እያለ ነው ያዝ ያደረገ ነው። ሳብራ አንዴ 200 ምናምን ሺህ ነው 1 ሚሊዮን አስገብቶ ነበር። ይሄ መነጽር ሳይወርድ በፊት ያላ ወደ 270 ሺህ ጎበዞች 280 ሺህ ጎበዞች ያ ሰላም 300 ሺህ ሊገቡ ነው። ብዙ አልቀራቸውም። እሺ ልጆች ጥያቄ ያለው መጠየቅ ይችላል።
እኔ ልጠይቅ እሱ አንድ ሰው ቁርአንን ብቻ ነው የምቀበለው ሐዲስን አልቀበልም ቢል ከእስልምና ያስወጣዋል? የለም እንጂ ስለሆነ ሙስሊም አይደለም። ነብያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ አሉ። ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ ተሰጠሁኝ አሉ። ይሄን ሐዲስ የተናገሩት ወላሂ ላዚም የሚገርም በትንቢት ደረጃ ነው። ወደፊት ቁርአንን እንጂ ሐዲስን አንቀበልም የሚሉ ሰዎች እንደሚመጡ በትንቢት እየተናገሩ ነው ነብዩ ሰለላሁ ዐለይሂ ወሰለም። በሌላ ቦታ ላይ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታብ አላህ ወሱነቲ አሉ። እነሆ በመካከላችሁ ሁለት ነገራቶችን ትየላችሁ ይሄዳለሁ፣ እነርሱንም አጥብቃችሁ እስከያዛችሁ ድረስ በፍጹም ከቀጥተኛ ጎዳና አትጠሙ። እነርሱም የአላህ ቁርአንና የእኔ ሱና ሐዲስ ናቸው ብለው ተናገሩ። ለምን ይሄን አሉ? ሱሐቦች ይክዳሉ እንደ ሐዲስን? በፍጹም አልካዱም፣ ይክዳሉ ተብሎም አይታሰብም። ነገር ግን ወደፊት የሚመጡ አካሎች እንዳሉ ነብያችን ሰለላሁ ዐለይሂ ወሰለም በውስጥ ተዋጊነት ትንቢትን እየተናገሩ ነው። ወደፊት ቁርአንን እንጂ ሐዲስን አንቀበልም የሚሉ ሰዎች እንደሚመጡ አያችሁ አይደል? አንዱን ከሌላው ነጥዬ ይዛለሁ ያለ ሰው ሙስሊም እንደማይሆን ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ያ ያቀላሽ የገባቸው ልጆች ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ ራሴን ልጠይቅ ወይ በኮሜንት ተደጋጋሚ ሆነች ልጅ ጠየቀች ነበር ልጠይቅላት? ደስ እንዳለሽ ወይ? እሺ አንድ ባል የሆነ ነገር አታርጊ ብሏት እሱን ካረክሽ 3 ፈታሻለሁ አላት። እሷም ያን ነገር ረስታ አደረገችው። ምን ማድረግ አለባት ያለች ነው። የራሴን ጠይቅ። አንደኛ ፈታሻለሁ ሆነ ኒካ ይወርድ። ሁለተኛ ማን ነው ምክንያቱም ፈትቼሻለሁ ይሄን ካደረግሽ ብሎ ያን ነገር ሆን ብላ አውቃ ሳትረሳ ማለት ነው አድርጋው ቢሆን ኖሮ ነው ኒካ የሚወርደው። ሁለተኛ ያን ነገር ረስታ ነው ያደረገችው። ስለዚህ ኒካ አልወረደ። የኔን ልጠይቅ ይቻላል። ስለ አሳበል እኽቱት ሱረቱል ቡሩጅ ላይ ያለ አንተ ትንሽ ትለናል ካልቻልክ ችግር የለም። አስሐቡል እኽዱድ الله سبحانه وتعالى بسورة البروج لا ينقر والسماء ذات البروج واليوم الموعود وشاهد ومشهود قتل أصحاب الأخدود. أخدود مالت السلام عليكم يوسف. وعليكم السلام. عندنا سلامنا كان الحمد لله. ما الحمد لله عند ጥያቄ ልጠይቅ ነበር። እሺ ከባለቤቴ ጋር ትንሽ ተጋጨንና እስከዛሬ ድረስ ሳኖርብሽ የነበረውን ቤተሰብ ሳስተዳድርብሽ የነበረውን ክፈኝና ፈታሻለሁ አለ። ይሄ ከምን አንፃር ተያከስልምና? ዛሬ ሳስተዳድርብሽ የነበረውን ቤተሰቦችንም ሳስተዳድርበት የነበረውን ክፈኝና ፈታሻለሁ አይደል? አላ እንዲህ አይነት ወንዶች ሰው ናችሁ ወይንስ አይደላችሁም? እኔ ይሄን ነገር እኔ እንጃ ሰው ናችሁ። አንደኛ ነብያችን ሰለላሁ ዐለይሂ ወሰለም የሰጠውን ስጦታ አምጣ ብሎ የሚጠይቅ ሰው የተፋውን ሻታ አክታ መልሶ እንደመብላት አጸያፊ ነው ብሎ ገልጸውታል። ከሰጠህ خلاص ይሄ ነው ነገር። ሁለተኛ ባል ለሚስቱ ማብላት ማጠጣት ግዴታ አለበት። ያን ግዴታ አንተ ወጥተህ ከዛ እንደገና አንጭና ፈታሻለሁ እንጂ አይቻልም። እንደ ንብረት እንኳን ሰጣሃት አሁን እጇ ላይ ቢኖር ወርቅ ምናምን ዳይመንድ ምናምን ሀብት ያንን መቀበል አትችልም ከፈታት። ምናልባት እሷ ፍቺ ከጠየቀች እስከሷ ከሆነ ፍቺ የለጣው አሳማኝ ምክንያት ሳይኖራት ጠላሁት ብላ ከሆነ የዛኔ እንትን ያለችው በቃ ወደው አልቻልኩም አብሬ መኖር አልቻልኩም ካለች የዛኔ ስታገባት ጊዜ ሰጣሃትን መህር ነው ገብታችኋል አይደል? የምትቀበላት ከመህር ውጭ በፍጹም ሌላ አይቻልም። ሌላ የሰጣትንስ መቀበል ይችላል ወይ? በፍጹም አይችልም። አላህ Subhanahu Wa Ta'ala ምን አለ? وإن أردتم استبدال زوج مكان زوج وآتيتم بإحداهن قنطارا فلا تأخذوا منه شيئا أتأخذونه بهتانا وإثما مبينا
وكيف تأخذونه وقد أفضى بعضكم إلى بعض وأخذنا منكم ميثاقا غليظا وإن أردتم استبدال زوج مكان زوج على الله سبحانه وتعالى عندي المست فتاتشو ليلا مست ማግባትና መቀየር ብትፈልጉ አንድ ሰው ሚስቱን ፈቶ ሌላ ሚስት ሊያገባ ይችላል አይደል አደራ ያችን መጀመሪያ ፈታሃትን ሴት የሰጣሃትን ስጦታ ቅንጣት እንዳትቀበላት አለ ቅንጣት ሸይአን ብሎ ነው የገለጸው ትንሽ እንኳን ቅንጣት እንዳትቀበል አይቻልም ብሎ አላህ ከልክሏል ተأخذونه بهتان وإثم እንደው ይሄን ብትቀበሉት በጣም ትልቅ ወንጀል እንደሰራ በጣም ከባድ የሆነን ኃጢያት ነው ያደረከው ግልጽ የሆነን ወንጀል ነው ይሄ ያለ አላህ Subhanahu Wa Ta'ala ገልጾታል وكيف تأخذونه وقد أفضى بعضكم إلى بعض الله Subhanahu Wa Ta'ala ይሄ በእናንተ ላይ ትልቅ አስነዋሪ ነገር ነው ብሎ በዚህ ቃል ይገልጸዋል ይሄ ነው ዳተቀለ እና አንዴ ያልጨረስኩኝ እና እኔ በዚህ ላይ ተመርኩዤ ማለት ነው በጣም ተናድጄበታለሁ እናም ከዚህ በኋላ ደግሞ እኔ በቃ እንደዚህ አይነት ሐሳብ እናንተን ካለ ባሌ እንድትሆን አልፈልግም አክና የፍቺ መጠየቅ ይችላል ነው ባላ ዘንድ ሊያስቆጣኝ አይችልም ሌላ ምክንያት አለሽ ከዚህ ውጭ መጀመሪያ የለኝም እኔ አላሰብኩም ጭራሹን እንደዚህ አይነት ነገር አላሰብኩበትም እሺ እሱ አንቺ ምን ፍቺ ሳትጠይቂው ነው በራሱ ተነስቶ ያደረኩልሽን ሁሉ መልሽና ለፍተሻለው አው ምንም አይነት እኔ እንደዚህ አይነት ሐሳቡም እንትኑም የለም ወላሂ ግን በቃ በቴክስት በድምጽ ምናምን ደጋግሞ ነው በቴክስቱ ላይ ምን አይነት እንትን ነው ያለብኝ ምናምን ስል በቴክስቱ ላይ ሂሳቡላ ሰርቶ ማለት ነው ሂሳቡላ ተሰርቷል ወላሂ ሱብነቴ እና እኔ እንደማስረጃ ያስኩኝና አስቀመጥኩት ከዛን በቃ እኔ አሁን ጥያቄ ሆነብኝ ይሄንን ተመርክዤ ፍቺ ብጠይቅ ወንጀል አይሆንብኝም የሚለው አላህን ሊያስቆጣ አይችልም የሚለው እሺ የሆነ ይቅርብቴውና በታልፊው ምናምን አልችልም በፍጹም አልችልም እንደሱ ከሆነ ሲያገባሽ ጊዜ ሰጠሽ መህር አለ ያን የሰጠሽን መህር መመለስ ትችያለሽ ሱንቻለሁ በቃ ሲያገባሽ ጊዜ ሰጠሽን መህር ብቻ ነው የምትመልሽለት ስለዚህ መጠየቅ ይችላል ማለት ነው ፍታይ ማለት ይችላል እንግዲህ በተስማሙ መልካም ነው ነብያችን ሰለላሁ ዐለይሂ ወሰለም በርሳቸው ጊዜ አንዲት ሴት መጣችና አንተ የአላህ መልእክተኛ ሆይ እኔ ባሌ እንዲፈታኝ ይፈልጋለሁ አለች ባሌ እንዲፈታኝ ይፈልጋለሁ ለምን አሏት በቃ ለወደው አልቻልኩም በፍጹም አለች ያልወደደችበት ምክንያት ሱሐባ ነው አስቡት አላህን ይገዛል ኢባዳ ይሰራል ከነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች መካከል ነው ግን በቃ ለወደው አልቻልኩም ታዲያ ያልወደደችበት ምክንያት ምንድነው በዲኑ አይደለም ከዕለታት አንድ ቀን ከጓደኞቹ ጋር ቆሞ አየችው ከዚያ በኋላ በቃ ወረደባት ምንም መደበቅ አልቻለችም ስለዚህ እኔ ልወደው አልቻልኩም ነገ የውመል ቂያማ የባልሽን ሐቅ አላሟላሽም ተብዬ እንድትጠየቅ አልፈልግም ፈራሁ ስለዚህ እኔ በቃ ካልወደድኩኝ መኖር አልፈልግም አለች ነብዩ ሰለላሁ ዐለይሂ ወሰለም ሊያስማማቸው ሞከሩ በቃ እንቢ አለች ግግም አለች እንግዲህ አሁንስ ፍቹ ከማን ነው የመጣው ከርሷ ነው የመጣው አይደለ አልተሩዲና ለሁ ሐዲቀተ አሏት እንግዲህ አሁንስ ሲያገባሽ ጊዜ የሰጠሽን ያተክልት ስፍራ ተመልሽለታለሽ አሏት መህሯ ያተክልት ስፍራ ነበር የሰጣት ይሄ ነው فقالت نعم او مملس ይችላልሁ አለች ردي له الحديقه وطلقها አሉት አንቺም ሲያገባሽ ጊዜ የሰጠሽን መህር መልሽለት አንተም ደግሞ ፍታት አሉት ያ እሺ አመሰግናለሁ እሺ ከኮሜንት ልጠይቅላት ለሆነች ልጅ እኔንም አልመለስከልኝ አልነገርከልኝ ማለት ነው አባቴ ሻዳ እያረገ ነው ወደ ኺራ የሄደው አላህ ዘንድ ያለው ተቀባይ ለምን አወረዳችሁት ለሽ እሺ አባቴ ሻሃዳ እያደረገ ነው የሞተው ተቀባይነት አለው እንዴ ሰላም አለይኩም አለው ተቀባይነት አለው መርሐባ ወአለይኩም ሰላም
ለዚህ ማስረጃ ነብያችን ሰለላሁ ዐለይሂ ወሰለም አጎታቸው አቡ ጣሊብ ሊሞት ባለ ጊዜ አሉ ያ ዓም ቁል ላ ኢላሃ ኢለላህ ከሊመተን ኡሐጁ ለከ ቢሃ ዐንደላህ አባቴ ሆይ ላ ኢላሃ ኢለላህ በል ነገ ከአላህ ፊት አማኝ ነበር ብዬ ከእርሱ በፊት በዚህ ቃል ምክንያት እንደማወገትልህ አሉት። ስለዚህ በዚያ ሰዓት ላ ኢላሃ ኢለላህ ቢል ሰውዬው ሊሞት ሲል ተቀባይነት አለው። ነገር ግን ሰከራተል ሞት ላይ ከሆነስ ልክ ሞት ጠረሞት ላይ ሳለ በቃ ተይዞ እያለ መለኩል ሞት ሩሑን እያወጣ ባለበት ጊዜ ሰውየው ይሄን ቃል ቢልስ የዛኔ ተቀባይነት አይኖረውም። ነቢያችን ሰለላሁ ዐለይሂ ወሰለም ለዚህ ማስረጃ ሲናገሩ ምን አሉ? ኢነላህ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ሰከራተል ሞት ላይ እስካልደረሰ ድረስ አሉ። ልክ እንደ ፊርዓውን ማለት ነው። ፊርዓውን እየሰመጠ ባለበት ጊዜ ሻሃዳ ቃል እንዳለ ታውቃላችሁ። በቃ ልክ ከተያዘ በኋላ ማለት ነው። አላህ በቁርአን ላይ ሲናገር ምን አለ? ፈለማ አድረከሁል ገረቁ ቃለ አመንቱ አነሁ ላ ኢላሃ ኢላ አለዚ አመነት ቢሂ በኑ እስራኢል ወአነ ሚነል ሙስሊሚን አለ። አልአነ ወቀድ ዐሰይተ ቀብሉ ወኩንተ ሚነል ሙፍሲዲን አለ አላህ ሱብሓነሁ ወተዓላ። ወጃወዝና ቢበኒ እስራኢል አልበሕር አለ። አምላካችን አላህ ሱብሓነሁ ወተዓላ ምን አለ? የእስራኤል ልጆችንም በባህሩ ላይ ያሳለፍኳቸው አለ ሙሳንና የእርሱ ተከታዮችን ከግብፅ ወደ ፍልስጤን በሄዱ ጊዜ ታቻ وجاوزنا ببني إسرائيل البحر فأتبعهم فرعون وجنوده بغيا وعدوانا فأتبعهم فرعون وجنوده glory to Jesus ناقبل كلا عنه نقبل أشي من هذا الله سبحانه وتعالى فلما أدركه الغرق سمتتم باقات أمو قزيالة قال اندهار أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين فرعون يوك نبر موسى عليه السلام ونثنيا من قرلي اندنبر أياش سمتتم باقات أمو قزي فرعون من هذا أنه لا إله إلا الذي آمنت أنا أني بك أمن يالهن أنا أنه لا إله إلا الذي آمنت به بنو إسرائيل كزيا إسرائيل جوز كامنوا بت أملاك كالله بستكر للا من أملاك إن لله من يالهن أنا وأنا من المسلمين على أني كمسلم وشهن يالهن أنا أياش موسى من نبر يستمر ومسلم هن يال نبر يستمر كزيا كأنه أملاك كالله بستكر للا من أملاك إلا يال يستمر ونبر فرول لك هي تفتصامي لا يهين ما نتفلك أنا قلت سكرات الموت لك كجباش بوالا كتازش بوالا الآن أنا لك الله سبحانه وتعالى أهن مثله وقد عصيت قبل سكزاري ستام مسجن نوره وكنت من المفسدين بمندر لا كاتفي وشو نبركاره فاليوم ننجيك ببدنك لتكون لمن خلفك آيات زاهي يا أنت ناكالهن እንዳት ሰምጥ ወደ ውጭ እንድትወጣ አደርጋለሁ እኛ ነው ለጂክ ያኔ አድናለሁ ማለት ነው። ማዳን ሲባል ጊዜ ከባህር ውስጥ እንዳይሰምጥ እንደሚያደርገው አላህ Subhanahu Wa Ta'ala ተናገረ። ለምን لتكون لمن خلفك آية ከአንተ በኋላ ለሚመጣ ትውልድ እኔ አምላክ ነኝ ብሎ ለሚነሳ ሰው ሁሉ መቀጣጫና ትምህርት ትሆን ዘንድ ነው። እኔ አምላክ ነኝ እያለ ራሱን ያስመልካቸው ነበር ፈርዖን። ይሄ አምላክ ላይ ሲለን የነበረው አካል ከውሃ ራሱን ማዳን አልቻለም ማለት ነው ብለው ሰዎች ትምህርት እንዲወስዱ ዘንድ ምን ያክል ደካማ እንደሆንክ እንዲያውቁ አወጣለሁኝ አለው። የሁሉም እንትን የእርሱ ሰራዊቶች ሲሰምጥ አስክሬናቸው የእርሱን አስክሬን ግን አላህ Subhanahu Wa Ta'ala ባህርን ተፊዋላት ተፋቸው። ያ ልክ እንዲሁ አማኞች እንዲረጋጉ ዘንድ የሙሳ አለይሂ ሰላም ተከታዮች በግብጽ ሀገር ላይ በጣም አዛ አድርጓቸው ነበር። ፈርዖን ጨቁኗቸው ነበር፣ ገፍቷቸው ነበር፣ በደሏቸው ነበር። ያውና ጠላታችሁን ገደልኩላችሁ። ስለዚህ አሁን ሰላም ሆናችሁ ኑሮ የሚለውን አላህ Subhanahu Wa Ta'ala በልባቸው ላይ ሊሰጣቸው ሊያጸድቅላቸው ሊያጸናላቸው ዘንድ ይሄን አደረገ እና ሰውየው የህይወት ፍጻሜ ላይ የሻሃዳ ካለ ተቀባይነት አለው ሰከራተል ሞት ላይ ከሆነ ብቻ ሲቀር። እሺ ያቀል ለቀጥ ሰላም አለይኩም
ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንደነክ አልሐምዱሊላህ። እሱ ጥያቄ ነበረኝ። ጥያቄ አንድ ልጅ አለች እና እሷ ሙስሊም ናት፣ ልጁ ክርስቲያን ነው። ከዛ ከማግባታችሁ በፊት እሱ እስልምና የተቀበለ ከ2 ወር በኋላ ነው የተጋቡ። ከዛ ልጅቷ አሁን እርጉዝ ናት። እሱ ደግሞ ወደ የመጀመሪያ ሃይማኖት ይመለሳሉ አልፈልግም ስለምና ምናምን ብሏታል። ምን ማድረግ አለበት? ተጋብተዋል ወይስ ገና ናቸው? ተጋብተዋል ገና ናቸው? ያ ተጋብተዋል፣ ገና እርጉዝ ናት ልጅቷ። ልጅቷ ደግሞ የምትፈልጊኝ ከሆነ እስልምና ምንድነው ክርስትና ተቀበይ አለች። እሷ ደግሞ አንገቴ ይቆረጥ እንጂ አይቀበልም ምናምን ያለች ነው። አልቀበልልሻለሁ ብሎ ነበር ያገባት? እስልምና ተቀብሎ ነው ያገባት ወይስ እቀበልልሻለሁ? እስልምና ተቀብሎ ነው ያገቡ። የተጋቡ የእስልምና የተቀበለ 2 ወር በኋላ ነው እነሱ ተጋቡ። ከዛ አሁን ደግሞ ልጅቷ እርጉዝ ናት። እንዴት ነው ምንድነው የምታረገው? ማፍታት አትችልም? መፍታት አትችልም ብቻ ሳይሆን እንደዚህ ካለ ኒካህ የላቸው። ሪዳ ተብጥሉ ኒካህ፣ ከእስልምና ማፈንገጥ ኒካህን ያፈርሳል። ወዲያው ሰውየው እንደከፈረ ኒካህ የላቸው። ከዚያ በኋላ ብትኖር ዝሙት ነው የሚሆንባት። አዩ መጀመሪያ እሱ እኮ ኒካህ ያሰሩ ሰዓት እኮ ልጁ ሙስሊም ነበረ፣ እስልምና ተቀብሎ ነበረ። ግን አሁን ነው ወደ አሁን ከፈረ አይደለ? ኒካህ የላቸውም አልኩኝ። እሺ ሁለተኛ ጥያቄ ደግሞ አንድ ሴት አውቃ የክርስቲያን ስጋ ከበላች አትከፍርም? አውቃ ትላለች፣ ወንጀል ነው። ነገር ግን ወደ አላህ Subhanahu Wa Ta'ala ተውበት ታድርግ። ቢስሚላህ ተብሎ ቢታረድ ኖሮ መብላት ይቻላል፣ ችግር የለውም። የሀገራችን ክርስቲያኖች ግን ቢስሚላህ ብለው እንትን አይሉ አያርዱ። ስለዚህ ባላምባቸው ታዲያ ይሄንን የበላ ሰው ምን ማድረግ ነው ያለ? ከእስልምና ይወጣል ወይ ከእስልምና ይወጣል? ነገር ግን ኃጢአትን አድርጓል፣ ወደ አላህ ንስሐ ማድረግ ተውበት ማድረግ ብቻ ነው። ሙሐመድም ብሏል እኔ በእናንተ የምደርሰውና አላውቅም። ሱራ 46:9 ይላል። ጌታችን ኢየሱስና ወዳንታችን ደግሞ በእኔ የሚያምን የዘላለም ሕይወት አለው ብሏል። ናግባ ጌታ ሰው ከቀልብ ጀምሬ እየላኩልህ ነው። ናግባ እሺ ነው ዋና ዝከሩ ክርስቲያኖች ካላቸው ወስተ እና ሶስተኛ ጥያቄ ብር ያሳው ለሰው ሰጥቼ ነበረ ብድር ኢትዮጵያ 20 ሺህ ምናምን ብር ነው፣ ግን ቆይቷል ወደ 6 አመት ምናምን ሆኗል። ያ ብር ለሰው እንትን መስጠት ይችላል? ለሰው እንትን ምንድነው ለሰው ማለት ሰደቃ ወይ ለመስጊድ ወይ እንትን ሰው የተቸገረ ሰው መስጠት ይችላል? እሺ አመሰግናለሁ። እሺ ጥያቄ ልቀጥል። السلام عليكم. السلام عليكم وشو وعليكم السلام ورحمة الله وبركاته. ተረኛው እኔ ነኝ እሷ አንተ ነህ? እሺ እሱ እንዴት ነህ? ደህና ነኝ አልሐምዱሊላህ። ልጆች ይኸውላችሁ ያዝ እያደረገ አልሐምዱሊላህ። ሁሱ ህይወት ተምታታብኝ እንዴ ልሁን ምን ይሻለኝ? ታብ ማድረጋችሁን አታቋርጡ። ልጆች የዘረ ታብ ማድረጋችሁን አታቋርጡ። ወራጅ አለ ማለት ነው። ድሮፕ ኢት ስለው አስተካክለው ሁሱ ይሰማል? ስራ ትሰራለህ? ስራ ግን አብስራለሁ። ስራ ትሰራለህ? ጥሩ ስራ አለ? ጥሩ ስራ የለኝም። ጥሩ አይባልም ግን እየሰራሁት ነው። ምንም ቢሆን ስራ እየሰራህ ከሆነ ካንተ በታች ያሉትን ተመልከት። ስራ የሌላቸው ስንቶች አሉ በኢጃዛ ቤት እየተሰቃዩ ያሉ ጓደኞች። አይ ቲንክ ብዙ ነገር ነው። አንዴ ልንገራችሁ፣ ህይወታችን ተበላሸ አሉችሁ ሁሉ ሰዎች። አንዴ እባክህ ልናገር ትፈቅድልኛለህ? ልናገር? እሺ ከፈቀድክልኝ አዳምጥሽ።
እዚህ ምድር ላይ ስትኖሩ ጊዜ ሁሉ ጸጋ ሙሉ መሆን አለበት ብላችሁ አትጠብቁ። ሁሉ ነገር የተሟላ መሆን አለበት ካላችሁ ገነት ሄዱ። በገነት ውስጥ ጸጋ ሁሉ ሙሉ ነው፣ ጉድለት የሚባል የለም። እዚያ ምድር ላይ ሆናችሁ ግን ለህዳን ተሟላ። ለነብያትም አልተደረገ ይሄ ነገር። ማናችሁ እናንተ? የሰው ልጅ እዚህ ዓለም ላይ ሲኖር ያገኛል፣ ያጣል፣ ይከስራል፣ ያተርፋል፣ ይደሰታል፣ ይከፋል፣ ይከፋል፣ ይደሰታል። وتلك الايام نداولها بين الناس። ይቺ ዓለም በሰው ልጆች ጋር እየተለዋወጠች የምንኖርባት ዓለም ነች። ሙስሊም ግን በሁለቱም ጊዜ እጅግ በጣም አትራፊ ነው። ነብያችን ሰለላሁ ዐለይሂ ወሰለም ብናሉ عجبا لامر المؤمن ان امره كله خير ان اصابته سراء شكر فكان خيرا له وان اصابته ضراء صبر فكان خيرا له ففي كل ذلك خير። ነብያችን ሰለላሁ ዐለይሂ ወሰለም ብናሉ እዚህ ዓለም ላይ የሙስሊም ማንነት በጣም ይደንቀኛል አሉ። መልካም ነገር ሲያጋጥመው በዚያ ነገር አምላኩን አላህን ያመሰግናል፣ ይሄ መልካም ሆነለት አሉ። ክፉ ነገር ሲያጋጥመው በዚህ ነገር ይታገሳል፣ ሶብር ያደርጋል፣ በዚህም መልካም ይሆነለታል አሉ። ففي كل ذلك خير። በመልካም ጊዜ ሆነ በደስታ ጊዜ ለእርሱ መልካም ነገር እንጂ አያተርፍም አሉ። ጥሩ ነገር ሲያገኝ ሙስሊም አላህን ያመሰግናል፣ የሚከፋ ነገር ካጋጠመው ሶብር ያደርግና ያሳልፈዋል። በዚህም ከአላህ ዘንድ ትልቅ ምንዳ ነው። ሌላው ነገር እዚህ ዓለም ላይ ስትኖሩ ጊዜ የሆነ ነገር አጥተናል ካላችሁ ሌላ የተሰጣችሁን ጸጋ ተመልከቱ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا رأى أحدكم من فضل عليه في بالمال والخلقة فلينظر إلى من هو أسفل منه. لئلا تزدروا نعمة الله الذي عليكم أو كما قال النبي صلى الله عليه وسلم. بدن باستولاችሁ አዳምጡ። እዚህ ዓለም ላይ የኔ ህይወት ዝቅ ያለ ነው ብላችሁ የምታስቡ ሰዎችና በራሳችሁ የሆነ እንትን የምትሉ ሰዎች ነብያችን ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ከእናንተ መካከል አንዳችሁ በገንዘብና በአፈጣጠር በማንኛውም ነገር የሚበልጣችሁን ካያችሁ ከእናንተ በታች ወዳሉት ተመልከቱ የዛን ያሉ። ይህ ለእናንተ የአላህን ጸጋ እንዳትንቁ ይረዳችኋልና አሉ። አባቱን ጫማ ካልገዛህልኝ ብሎ ጫማ የለኝም ብሎ ሲያለቅስ አልገዛልህም የለኝም ሲለው ጊዜ በዚህ አዝኖ ተሰብሮ ወደ ውጭ ወጣ ያ ልጅ በባዶ እግሩ በቸርኬው። ውጭ ላይ ግን እግር የሌለውን ጓደኛውን ተመለከተ፣ እየተንፏቀቀ የሚሄድ ብቻ። ወዲያው ወደ አባቱ ጋር ሄደና ይቅርታ አባዬ አለው። አላህንም አመሰገነ። ለካ እኔ ጫማ ነው የምጠይቀው፣ ጭራሽ እግር የሌለውን ሰው አለ። የተሰጠንን ጸጋ ብናውቅ ኑሮ እንደው ሌላ እንኳን ባልተመኘን ነበር። በዚያ እያመሰገነው እንኖር ነበር አላህ ሱብሓነሁ ወተዓላ። እና ይህ ነው ነብያችን ሰለላሁ ዐለይሂ ወሰለም እዚህ ዓለም ላይ ሙሉ ሰው እርሳቸው ናቸው፣ ዓለም ከተፈጠረ እስከ ዓለም ፍጻሜ ድረስ። ያም ሆኖ ግን እዚህ ዓለም ላይ እንደ እርሳቸው መከራ የበዛበት እንደሌለ ታውቃላችሁ። ይህን ሐዲስ ላይ ተናግረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም إذا أصبتم بمصيبة فتذكروا بمصيبتي فإن الذي أصابني لم يصبه أحد من الناس. أدرا تولدوشي بأن أنت لا عند مكرا كدرس بأني لا يدرس المكرا أستوصلنا بأني تسمعوا بأني لا يدرس مكرا بمان نمسوا لها الدرس من نار بمان نمسوا لا يسيلوا جزي كعالم جمروس كعالم في السامي درس الميبة أسوأ تولد دولنا لمن تنو برساتشو لا مكرا كله ندير في تدرجوا ከእርሳቸው ትምህርት እንዲወስድ ትውልድ ሁሉ የትኛውንም መከራ ፈተና ቀረበላቸው በሚገርም ብቃት አልፈውታል። ሁሉንም እንዴት ማለፍ እንዳለብን እንድናውቅና የእርሳቸውን መንገድ ተከትለን ፈተናዎችን ሁሉ እንድናልፍ የፈተናን አይነት ሁሉ አሳይተውናል። ታማዋል፣ አጊተዋል፣ ደሃ ሆነዋል፣ ሁሉ ነገር እንዳላልፉባቸዋል። የቲም ሆነዋል፣ አባታቸውን ገና ሳይወለዱ አጥተዋል፣ እናታቸውን ከተወለዱ ገና ህፃን ሳሉ አጥተዋል፣ በየቲምነት አድገዋል። በቃ ያላለፈ መከራ የለም በእርሳቸው ላይ። ያ ሁሉ ግን ሆኖ ነብያችን ሰለላሁ ዐለይሂ ወሰለም
በትዕግስት አሳልፈውታል። እና እዚህ ዓለም ላይ የሆነ ፈተና ሲጋረጥብን ወደ አላህ Subhanahu Wa Ta'ala መጠጋት ወደ እርሱ መሸሽና ያንን ሰብር አድርገን ማሳለፍ ነገ ሌላ ደስ የሚል ቀን ይመጣል ብሎ በአላህ ላይ ተስፋ አድርጎ መኖር እንጂ ተስፋ መቁረጥና በቃ የኔ ህይወት ተበላሽቷል ብሎ ተስፋ መቁረጥ ይህ የሙስሊም ባህሪ አይደለም በፍጹም። እሺ